እየሰራሽ ነው? እስቲ ከሁለት እጆቼ ልዩነቱን ያውጡ። ከእስራኤል ያስነሳሽ ለጨዋታ ነው እንዴ? ቆይ እጄ ላይ ምንም አዲስ ነገር አይታዩትም? ኧረ እኔ ምንም አዲስ ነገር አይታየኝም። ድሮም አሁንም እግር ነው የሚመስለው። ለነገሩ የእርሷ አይን ከመዳብ ውጪ ሌላ አያይም። አሁን ይህን የሚያክል ዳይመንድ አይደለም ከዚህ ከሰማይ አይታይም። ውይ ዳይመንድ ነው እንዲያረግሽው? እኔ እኮ ከጣትሽ ላይ በረዶ ያሰርሽ መስሎኝ ነበር። እንደዚህ አይነት እኮ ትልቅ የዳይመንድ ቀለበት አይተው ስለማያውቁ እኮ ነው። ብታዩ ከኑሮ በላይ ነው። ይሄን የሚያህል ቀለበት መሸከም የከበደኝ። ይገርማልና ስንት ገዝተሽ አረግሽው? ውይ ሰልዬ እኮ ነው ያደረገልኝ። እና ለአንቺ ወንድ አድርጎልሽ? ታዲያ ምን ነው ጠኑ እንዴ? ኧረ እኔ በፌክ ቀለበት የምቀናበት ስነ ልቦናም የለኝ። ከባድ ነው። ምንድን ነው ደግሞ ይሄ? የተገዛበት ደረሰኝ ነው። እኔ ያለ ማስረጃ ሰው አላስቀና። አይ እሱ እንኳን ፌኩን ገዝቶ ቢሰጥሽ ይችል ነበር። ልዩነቱን እንደሆነ አታውቂ። አንቺ ረዱ ምንድናችሁ? አብያ ትመጣለህ ብለሽ አይደል እንዴ መጣሽው? ኧረ እባክሽ ውሰጂልኝ። እኔ ጉራዋ ሊገለኝ ነው። ረዱ እዚህም ስለ ቀለበት እያወራሽ ነው። እኛስ እሺ ያሰለፈ አይን እኮ ጥሩ አይደለም። ያሰለፈ አይን ማለት ምን ማለት ነው? ያሰለፈ አይኖች ለማለት ፈልጌ ነው። ለካ ሁለት ናቸው። ለማንኛውም ዛሬ ከቤት የምወጣበት ቀን ስለሆነ ልሰናበቶት ነው የመጣሁት። የትኛው የአረጋውያን መርጃ ተቀብሎች ነው ረዱ የምትወጪው? እዛ እንኳን ቦታ እንዳልይዙቦት ትቼዋለሁ። ይልቅ እኔ ከጩኛዬ ጋር ለመኖር ነው የምወጣው። እናንተ ግን ምን ሆናችሁ ነው? ዛሬ እንኳን በሰላም ተሰነባበቱ። ስንት ዓመት አብራችሁ ኖራችሁ የለ እንዴ? እንዲህ ነገር አይሰለቻችሁ? እሱስ ልክ ናት እንጂ ምንም ቢሆን እኮ በክፉም በደጉም አብረን ኖረናል አይደል? በቃ አሁን ተነሱና ተቃቀፉ። የታናሽ ምርቃት ባይደርስም እስኪ ልመርቅሽ። የተባረከ ትዳር ያርግልሽ። አሜን። ወልደሽ ለማየት ያብቃሽ። አሜን። በሄድሽበት ሁሉ እንደው ቀየው ሁሉ እንደው ይቀበልሽ፣ አድባር ትቀበልሽ። አሜን። ሌላ ደግሞ ምን ቀረኝ? ቀለበቴን መመለስ